ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። አንተዋወቅ ይሆናል። በትውልድም ሆነ በጊዜና በቦታ ልንራራቅ እንችላለን። የህይወት መንገዳችን ለየብቻ፣ ቋንቋና ባህላችንም ይለያያል። የአንድ እናት ልጆች ባንሆንም አንድ የሚያደርገን ነገር አለ። ሁላችንም በህብረት እናምናለን። ለህይወት ጥያቄያችን በህብረት እልባት እናገኛለን። ህይወታችን በህብረት የተመሰረተ ነው። ስራችን በህብረት ይቃናል። ማንነታችን በህብረት ይቀረጻል። ኑሯችን ህብረትን ይናገራል። ደስታችንን በህብረት እንገልጻለን። በህብረት ትውልድን እንቀርጻለን። ህብረት ቋንቋችን ነው። ህብረትን ብለን የመሰረትነው ባንካችን የዛሬ ስኬት ላይ ደርሰናል። ለነገ መንገዳችንም ህብረት የታመነ ነው። ህብረት ባንክ፣ በህብረት እንደግ። የትግራይ ህገ መንግስታዊ ጥያቄዎች በኮሚሽን መፈታት እንደሌለባቸው ሁለት ተቃዋሚ ፓርቲዎች ገለጹ። በትግራይ ክልል የሚንቀሳቀሱት ሳልሳይ ወያነና ውድብ ናጽነት ትግራይ ፓርቲዎች ትላንትናና ዛሬ በየፊናቸው በሰጡት መግለጫ የሀገራዊ ምክክር ኮሚሽኑን ሂደት ተቃውመውታል። የትግራይ ህገ መንግስታዊ ጥያቄዎች በኮሚሽን ወይንም በኮሚቴ ደረጃ ወርደው መፈታት እንደሌለባቸውና በህገ መንግስቱ ብቻ ሊፈቱ እንደሚገባ የገለጸው በዛሬው ዕለት መግለጫ የሰጠው ውናት ፓርቲ የክልሉ ችግሮች ምንጭ ውስጣዊው ችግር መባባሱ ነው ብሏል። የፓርቲው ሊቀመንበር ዶክተር ደጀን መዝገበ እንደተናገሩት ክልሉን ወደ ተሻለ መስመር ለማስገባት የሚደረገው ጥረት የተሳሳተ አቅጣጫን እየተከተለ ነው። ያጋጠመው ውድቀት ከገዢው ህወሓት ፓርቲ የሚነሳ ብቻ ሳይሆን ከሌሎች ተቃዋሚ የፖለቲካ ፓርቲዎች ጭምር መሆኑን ጠቁመዋል። ክልሉን የማፍረስ ዋነኛ ተልዕኮ የጠላት ኃይሎች ቢሆንም ለዚሁ የጥፋት ተግባር አስተዋጽኦ እያደረጉ ያሉ ተቃዋሚ ፓርቲዎችም አሉ ብለዋል። ይህም እጅግ አሳፋሪ ነው ሲሉ ገልጸውታል። ክልሉን ከፌዴራሉ መንግስት ጋር የሚያገናኘው የፕሪቶሪያው ስምምነት ብቻ እንደሆነ የገለጹት ሊቀመንበሩ የትግራዩ ጦርነት ከወለጋው አይበልጥም ሲባል መሬታችን ተቆራርሶ ህዝባችን ተፈናቅሎ እያየን ከኢትዮጵያ ጋር መደበኛ ግንኙነት ሊኖረን አይችልም ሲሉም ተደምጠዋል። በክልሉ ውስጥ ሁሉን ያቀፈ ውይይት እንዲደረግ በቀረበው ጥያቄ መሰረት አሁንም ተስፋ እንደማይቆርጡና ምክክሩ እንዲሳካ የበኩላቸውን እንደሚወጡ ነው የተናገሩት። ህገ መንግስታዊ ጥያቄዎች በኮሚሽን መፈታት እንደሌለባቸውም አስምረዋል። በትላንትናው ዕለት ተመሳሳይ ይዘት ያለው መግለጫ ያወጣው ሳልሳይ ወያነ ፓርቲ ትግራይን ወክለው ምክክር ለማድረግ የተመረጡ ሰዎች እንዳሉ በኮሚሽኑ በኩል መገለጹን ጠቅሶ ይህ አግባብነት እንደሌለውና በቅድሚያ ህገ መንግስታዊ ጥያቄዎች ሊፈቱ እንደሚገባ እንዲሁም ክልሉ ከጦርነቱ በፊት ወደ ነበረው ቁመና መመለስ እንዳለበት ገልጿል። ትግራይ በምክክሩ ተሳተፈች ሊባል የሚችለው አፋጣኝ መፍትሄ የሚሹ ጉዳዮች በቅድሚያ ሲፈቱ እንደሆነም አክሏል። የኢትዮጵያ ሀገራዊ የምክክር ኮሚሽን በትግራይ ክልል ከሚገኙ የፖለቲካ ፓርቲዎች ጋር ከአንድ ሳምንት በፊት የተወያየ ሲሆን በወቅቱም የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ያለ ትግራይ ክልል ተሳትፎ ምክክሩን መቋጨት የማይታሰብ በመሆኑ ክልሉን በምክክር ሂደቱ ለማሳተፍ በኮሚሽኑ በኩል በርካታ ተግባራት እየተከናወኑ መሆኑን ጠቅሰው በክልሉና በመላ ሀገሪቱ የሚሳተፉ የትግራይ ክልል የፖለቲካ ፓርቲዎች ይህ ሂደት እንዲሳካ ከኮሚሽኑ ጎን ሆነው ድጋፍ እንዲያደርጉ መጠየቃቸው ይታወሳል። እናት ፓርቲ ለፌዴራል ሰበር ሰሚ ችሎት ይግባኝ መጠየቁን አስታወቀ። እናት ፓርቲ የአዲስ አበባ ከተማ አስተዳደር ከሚያዝያ 3 ቀን 2015 ዓ.ም ጀምሮ ተግባራዊ ያደረገው የጣሪያና ግድግዳ ግብር ህገወጥ ነው በማለት እናት ፓርቲ በከተማ አስተዳደሩ ገቢዎች ቢሮ ላይ ክስ መስርቶ ከ2 ዓመታት በላይ ሲከራከር ቆይቷል። እናት ፓርቲ የመሰረተውን ክስ ተከትሎ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት ጥር 9 ቀን 2017 ዓ.ም በዋለው ችሎት መመሪያው ህገወጥ ነው፣ ተፈጻሚነት ሊኖረው አይገባም በማለት መመሪያው እንዲሻር በሙሉ ድምጽ መወሰኑን ተከትሎ የከተማ አስተዳደሩ ይግባኝ ጠይቆ ነበር። የከተማ አስተዳደሩ ለፌዴራል ጠቅላይ ፍርድ ቤት 5ኛ ፍትሐብሔር ይግባኝ ሰሚ ችሎት ይግባኝ ጠይቆ ፍርድ ቤቱም ጥቅምት 7 ቀን 2018 ዓ.ም በዋለው ችሎት ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው በጉዳዩም ላይ መብትም ሆነ ጥቅም የሌለው እንዲሁም ፓርቲው እንዲከራከር የወከለው አካል የሌለ በመሆኑ ክሱን የማቅረብና የመከራከር ስልጣን የለውም።
የስር ፍርድ ቤትም ማከራከር አልነበረበትም፣ በመጀመሪያ ደረጃ መቃወሚያ መዝገቡን መዝጋት ነበረበት በማለት የስር ፍርድ ቤት ያሳለፈው ውሳኔ ተሽሯል በማለት ውሳኔ ማሳለፉ ይታወሳል። ፓርቲው ሰኞ ጥር 4 ቀን 2018 ዓ.ም የፌዴራል ጠቅላይ ፍርድ ቤት ባሳለፈው ውሳኔ ላይ መሰረታዊ የህግ ስህተት መፈጸሙን በግልጽ በማሳየት ለሰበር ሰሚ ችሎት ይግባኝ መጠየቁን አመልክቷል። መዝገቡም ለመጋቢት 14 ቀን 2018 ዓ.ም መቀጠሩን አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የጠቅላይ ሚኒስትር አብይ አህመድን መልእክት ለማድረስ ዛሬ ሶማሊያ ሞቃዲሾ መግባታቸው ተሰማ። ሬድዋን ሁሴን ወደ ሞቃዲሾ ያመሩት የሶማሊያ የሚኒስትሮች ምክር ቤት በሶማሊያና በተባበሩት አረብ ኤምሬትስ መካከል የተደረጉ የጸጥታና ወታደራዊ ትብብሮች እንዲሁም በሶማሊያ ግዛቶች የሚገኙ ወደቦችን ለማልማት የተደረጉ ስምምነቶች በሙሉ እንዲቋረጡና እንዲፈርሱ በወሰነ ማግስት ነው። የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በርካታ የሶማሊያ መገናኛ ብዙሃን ድንገተኛ ሲሉ በዘገቡት ጉብኝት ሞቃዲሾ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክት ይዘዋል የተባሉት አምባሳደር ሬድዋን ሶማሊያ እንደገቡ በፍጥነት ከሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ጋር ተገናኝተው በዝግ አዳራሽ ውይይት አድርገዋል ተብሏል። የደህንነት ኃላፊው ከሶማሊያ አቻቸው የሶማሊያ ብሔራዊ ደህንነት ሹሞች ጋር መነጋገራቸውም ተሰምቷል። ይህ ዘገባ እስከወጣበት ጊዜ ድረስ የኢትዮጵያ ባለስልጣን ከሞቃዲሾ ባለስልጣናት ጋር ስለተነጋገሩበት ጉዳይ በይፋ የተሰጠ መረጃ ባይኖርም የአምባሳደር ሬድዋን ጉብኝት የሶማሊያ ካቢኔ ካሳለፈው ውሳኔ ጋር የተገናኘ ሊሆን እንደሚችል ተገምቷል። በዋነኝነትም የሶማሊያ መንግስት ከተባበሩት አረብ ኤምሬትስ ጋር ያደረጋቸው የሁለትዮሽ ስምምነቶች ሙሉ በሙሉ እንዲቋረጡ ትላንት ምሽት ውሳኔ ማሳለፉ እያደገ ያለውን የኢትዮጵያ የወደብ ፍላጎት እንዲሁም በበርበራ ወደብ ላይ ሊኖራት የሚችለውን የ19 በመቶ ድርሻ ይጎዳል ከሚል ስጋት ሊሆን እንደሚችል ተንታኞች ይገልጻሉ። የሶማሊያ የሚኒስትሮች ምክር ቤት ትላንት ሰኞ ባሳለፈው ውሳኔ በሶማሊያ የፌዴራል መንግስትና በተባበሩት አረብ ኤምሬትስ መካከል የተደረጉ የደህንነትና የመከላከያ እንዲሁም ሌሎች የሁለትዮሽ ስምምነቶችን በሙሉ እንዲቋረጡና እንዲፈርሱ ወስኗል። የሶማሊያ የሚኒስትሮች ምክር ቤት ያሳለፈው ይህ ውሳኔ በሶማሊያ ፌዴራል መንግስትና በተባበሩት አረብ ኤምሬትስ መካከል የተፈረሙትን ስምምነቶች ብቻ የሚመለከት እንዳልሆነ ጠቅሶ ውሳኔው የክልል የአስተዳደር ኤጀንሲዎችን፣ ተዛማጅ አካላትን፣ የፌዴራል ሶማሊያ አባል ክልሎችንም እንደሚያካትት ገልጿል። በዚህም መሰረት የምክር ቤቱ ውሳኔ በፌዴራል ሶማሊያ አባል ክልሎችና በተባበሩት አረብ ኤምሬትስ መካከል የበርበራ የቦሳሶና የኪስማዩ ወደቦችን ለማልማትና ለማስተዳደር የተደረጉ ስምምነቶች ላይ ተፈጻሚ እንደሚሆን ይፋ ተደርጓል። የሶማሊያ ካቢኔ ይህንን ውሳኔ ያሳለፈው የሶማሊያ የፌዴራል ሪፐብሊክን አንድነት፣ ሉዓላዊነትና ግዛት እንዲሁም የሶማሊያን ህገ መንግስታዊ ስርዓት ለመጠበቅ እንደሆነ አስታውቋል። የሶማሊያ ካቢኔ ይህንን ውሳኔ ባሳለፈ በጥቂት ሰዓታት ውስጥ የሶማሊላንድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር የተቃውሞ መግለጫ አውጥቷል። በመግለጫውም በርበራ የሶማሊላንድ የሉዓላዊ ግዛቷ ዋና አካል እንደሆነች፣ የሞቃዲሾ ካቢኔ በርበራንም ሆነ ሶማሊላንድን የሚመለከት ውሳኔ ለማሳለፍ ምንም አይነት የህግም ሆነ የአስተዳደር ስልጣን የለውም ብሏል። በመሆኑም ከዩኤኢው ኩባንያ ዲፒ ወርልድ ጋር የበርበራ ወደብን ለማስተዳደር የተገባው ስምምነትም ሆነ ሌሎች በሶማሊላንድና በተባበሩት አረብ ኤምሬትስ መካከል የተደረጉ ሁሉም ስምምነቶች ሙሉ በሙሉ ህጋዊ ሆነው እንደሚቀጥሉ አረጋግጧል። አክሎም የተባበሩት አረብ ኤምሬትስ
የሶማሌላንድ ቁርጠኛና አስተማማኝ አጋር ነች በማለትም ገልጿል። የፑንትላንድ ግዛትም በተመሳሳይ የሶማሊያ ፌዴራላዊ ሪፐብሊክ የሚኒስትሮች ምክር ቤት ያሳለፈውን ውሳኔ ውድቅ በማድረግ መግለጫ አውጥቷል። በመግለጫውም በፑንትላንድና በተባበሩት አረብ ኤምሬትስ መካከል የተደረጉ ሁሉንም ስምምነቶች እንዲሁም የጸጥታና ደህንነት ትብብር እንዲሁም የቦሳሶ የወደብ ልማትን በተመለከተ የተደረጉ ስምምነቶችን የመሻር ሕጋዊ ስልጣን የለውም በማለት የፑንትላንድ ግዛት አስተዳደር አስታውቋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። በምን መሰልጠን ይፈልጋሉ? ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በክርስቲያን ሊደርሺፕ ማኔጅመንት፣ ክርስቲያን ቢዝነስ አድሚኒስትሬሽን፣ ክርስቲያን ካውንስሊንግ ሳይኮሎጂ፣ በሶሻል ወርክ፣ በዶክተር ኦፍ ሚኒስትሪ፣ ባይብል ኤንድ ቲዮሎጂ በመጀመሪያ ዲግሪ በማስተርስ እና በፒኤችዲ ለማሰልጠን ምዝገባ ጀምሯል። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በአሜሪካን ሀገር ከሚገኙ ኮሌጆችና ሴሚናሪዎች ጋር በትብብር የሚሰራ ኮሌጅ ነው። በሀገር ውስጥና በውጭ ሀገራት ዝናን ባተረፉ ፕሮፌሰሮችና ዶክተሮች በመታገዝ በርቀት በማታ ቅዳሜ ወይም እሁድ እንዲሁም በኦንላይን መማር ማስተማሩን ያሳልጠዋል። በማንኛውም የትምህርት ዘርፍ ማስተርስ ዲግሪ ኑሮት እንጂ የዶክትሬት ዲግሪውን መማር የሚችሉበት ሁኔታ ተመቻችቷል። አዲስ አበባ መገናኛ አደባባይ መተባበር ህንፃ ወይም በሾርት ኮድ 9720 ይደውሉ። ይምጡ። ብቃቶንና ስብዕናውን እንገነባለን። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ